ለተከታታይ 6 ወራት ሲሰለጥኑ የነበሩ የ64ኛ ክፍለ ጦር እግረኛ ሰራዊት በሸበል በረንታ በደማቅ ሁኔታ ተመረቁ። ዞብላምባ ክፍለ ጦር አራተኛ ወይም በረኛው ሻለቃ ራያ ቆቦ ተኩለሽ ዙሪያ ያለውን የፋሽስቱ ሰራዊት አንዱን ምሽግ ሙሉ በሙሉ በመደምሰስ ታላቅ ድል ተጎናጸፉ። 88ኛ ክፍለ ጦር በጠላት ላይ የተሳካ ኦፕሬሽን አካሄደ። በአፋብኃ ቴዎድሮስ ዕዝ 109ኛ ኮር አካል የሆነችው 88ኛ ክፍለ ጦር በአዲስ በተዋቀረ ማግስት በጠላት እንቅስቃሴ ላይ የተመሰረተ የተሳካ የማጥቃት ኦፕሬሽን አካሂደዋል። የሚኒሊክ ዕዝ አህዶች በጥምረት ዳውንትና ፀሐይ መውጫ ላይ ታላቅ ድል ተጎናጸፉ። የኢትዮጵያ ብር በሁለት ወራት ውስጥ በዶላር ላይ ከ11 በመቶ በላይ ተዳከመ። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ዓ.ም ጀምሮ ላለፉት 2 ወራት ሙሉ በሙሉ መቆሙን የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ሃንሳ ታላይ ገለጹ። የፌዴራሉ ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ በተከሰሱበት ያለ ፍቃድ የጦር መሳሪያ ይዞ የመገኘት ወንጀል ላይ የቅጣት ውሳኔ ለመስጠት ለህዳር 26 ተለዋጭ ቀጠሮ ሰጠ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነሆ ወደ መረጃችን ገባን። ለተከታታይ 6 ወራቶች ሲሰለጥኑ የነበሩ የ64ኛ ክፍለ ጦር እግረኛ ሰራዊት በሸበል በረንታ በደማቅ ሁኔታ ተመረቁ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን የእግረኛ ሰራዊት ህዳር 23 2018 ዓ.ም በሸበል በረንታ ወረዳ የደጃዝማች በላይ ዘለቀ የሽፈራው ገርባው ልጆች ለአምስተኛ ዙር በደማቅ ሁኔታ አስመርቀዋል። በቴዎድሮስ ዕዝ 201ኛ ኮር ስር የሚገኘው 64ኛ ክፍለ ጦር የእግረኛ ሰራዊት ለማስመረቅ በክብር የተገኙት የ64ኛ ክፍለ ጦር አመራሮች፣ የሻለቃ አመራሮችና አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአካባቢው ማህበረሰብ በተገኙበት በሸበል በረንታ ወረዳ በደማቅ ሁኔታ ተመርቋል። የተከበራችሁ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር አመራሮች፣ የተከበራችሁ የሸበል በረንታ ወረዳ ጊዜያዊ መንግስት አመራሮች፣ የተከበራችሁ የሻለቃ አመራሮችና አባላት፣ የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም በዚህ ፕሮግራም የተገኛችሁ የከተማዋ ነዋሪዎች እንዲሁም የክብር እንግዶች የአፋብኃ ምዕራብ አማራ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር 5ኛ ዙር የእግረኛ ሰራዊት የምረቃ ፕሮግራም እንኳን በሰላም አደረሳችሁ አደረሰን። ሀገር መስራቹ ፊደል የቀረጸው የራሱ እምነት፣ የራሱ ባህልና እሴት፣ የራሱ ወግ ያለው ለበርካታ ዘመናት የኢትዮጵያን ዳር ድንበር አስከብሮ የቆየው በአራቱም ማዕዘን ደሙን አፍሶ አጥንቱን የከሰከሰው ታላቁ የአማራ ሕዝብ ዛሬ ላይ በገዛ ሀገሩ በገዛ ርስቱ ባይተዋር ሆኖ በጅምላ ይገደላል፣ በጅምላ ይሳደዳል፣ በጅምላ ይፈናቀላል። ሀብት ንብረቱ በወራሪዎች እየተወረሰ ይገኛል። ኢትዮጵያን ያሻግራሉ፣ ሀገር ይመራሉ። በህዝብ ተወዳጅ የነበሩ የአማራ ምሁራን በጅምላ በጨለማ እስር ቤት እየተሰቃዩ ይገኛሉ። ለምሳሌ ብንጠቅስ የመንጋው መድኃኒት የፓርላማው ንጉስ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለውና መምህር መስከረም አበራና ሌሎች ምሁራን በጅምላ በጨለማ እስር ቤት ታስረው እየተሰቃዩ ይገኛሉ። የአብይ አህመድ አረመናዊ ስርዓት የአማራን ህዝብ ለማጥፋት የአጭርና የረጅም ጊዜ እቅድ በማውጣት በዓለም ላይ ተደርጎ የማይታወቅ ለማየት የሚሰቀጥጡ ዘግናኝና አስነዋሪ ተግባር እየፈጸሙብንና እያስፈጸሙብን ይገኛሉ። ይህ ሁሉ ድርጊት የሚፈጸሙት ከአማራነታቸው ይልቅ ሆዳቸው የግል ጥቅማቸው በልጦባቸው ባንዳ በሆኑ አመራሮችና ሚኒሻዎች ጭምር ነው። ክቡራትና ክቡራን እንዲሁም ተመራቂዎች፣ ይህ ድርጊት የሚፈጸመው አማራ በመሆናችን ብቻ ነው። የአማራ ህዝብ በአማራነቱ ብቻ እንዲጠፋ የተፈረደበት ህዝብ ከሆነ ውሎ አድሯል። በመሆኑም የአማራ ህዝብ መዳኛ መንገድ አንድም በክንዱ አንድም በእግዚአብሔር ኃይል ብቻ ነው። የአማራ ህዝብ እንደ ህዝብ የመኖር መብቱን ማስከበር የሚችለው አማራ አንድ ሆኖ በጋራ መታገል ስንችል ብቻ ነው። በመሆኑም ይህንን የአረመኔያዊ አገዛዝን ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል የደጃዝማች በላይ ዘለቀ ልጆችና የሽፈራው ገርባው ልጆች በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር አደረጃጀት ስር ታቅፈው በተለያዩ ቦታዎች የውጊያ እቅዶችን በማቀድ ራቡ፣ የውሃ ጥሙ፣ ብርዱ፣ ሙቀቱ ሳይበግራቸው በርካታ ውጊያዎችን በማድረግ በርካታ ገድል ሲፈጽሙ ቆይተዋል። በዚህ ሰዓት 64ኛ ክፍለ ጦር በድርጅቱ አፋብኃ ቴዎድሮስ ዕዝ የሚሰጣቸውን የትኛውንም አይነት ወታደራዊ ግዳጅ ሚሽን በብቃት ከመፈጸም ጎን ለጎን በዚህ ፈታኝ ወቅት ህዝባችንን በመልሶ ማደራጀት፣ ወታደሩን በመልሶ ማሰልጠን፣ ወጣቱን በልዩ ልዩ ስልጠናና የውትድርና ሳይንስ በመስጠት ግዙፍ ኃይል እየገነባን ይገኛል። በዚህም ለጠላት ኃይል ቅስም መስበሪያ፣ ለወዳጅ ደስታን ይዞ መጥቷል። በሸበል በረንታና በነማይ ምድር ጀግኖች አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ሀገራችን ከቀይ ግዛትና ከባርነት ነጻ አድርገው ለትውልድ ያስረከቡበት የአርበኞች መሰባሰቢያ ከሆኑት ውስጥ ይህ አካባቢው አንዱ ነው። በዛሬው ዕለት ህዳር 23 2018 ዓ.ም በሸበል
በረንታ ለመሰባሰባችን ምክንያት የሆናችሁ የአምስተኛ ዙር እግረኛ ተመራቂ አባላት እናንተ የደጃዝማች በላይ ዘለቀ፣ የሽፈራው ገርባው፣ የእጅጉ ዘለቀ ልጆች ናችሁ። በዚህ ቅዱስ በሆነው የአማራ ሕዝብ የትጥቅ ትግል በስም ዘርዝረን የማንጨርሰው ጀግኖች የትግል ጓዶች ከጠላት ጋር ተናንቀው ብዙ ዋጋ ከፍለው ተለያይተውናል። በመሆኑም ድርጅታችንና መሪያችን ከትግል ጠላፊዎች እንድትጠበቁ አደራ እያለ እኛ ለእናንተ አደራ የምንሰጣችሁ መሪዎቻችን በብዙ ስቃይና መከራ ውጣ ውረድ ጀግኖች ውድ ሕይወታቸውን የገበሩበት ትግል ተቀብላችሁ የድል ባለቤት እንድታደርጉት አደራ እንላለን። በመጨረሻም በመላው አማራ በአማራ ሕዝብ ላይ ጦርነት ያወጀውን የአማራን ሕዝብ የአረመኔያዊ ድርጊት በመስራት በርካታ ግፎችና ወንጀሎችን እየሰራ የሚገኘው የአብይ አህመድ ጡት ቆራጭ አረመኔያዊ አገዛዝ ለአንዴና ለመጨረሻ ጊዜ ለማስወገድ ለሚጠበቅብን ሁላችንም በዚህ የምረቃ ፕሮግራም የምትገኝ በሙሉ ራሳችሁን ዝግጁ እንድታደርጉ እያል ለተመራቂ ፋኖች መልካም የምረቃ ጊዜ እመኛለሁ ሲል ለተመራቂዎቹ መልእክቱን አስተላልፏል ሲል ፋኖ ይበልጣል ጌት የምትኩ የአፍባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ መልእክቱን ለተመራቂዎች አስተላልፏል። በሌላ መረጃ ዞብላምባ ክፍለ ጦር 4ኛ ሻለቃ ራያ ቆቦ ተኩለሽ ዙሪያ ያለውን የፋሽስት ሰራዊት አንዱን ምሽግ ሙሉ በሙሉ በመደምሰስ ታላቅ ድል ተጎናጸፉ። ዞብላምባ ክፍለ ጦር 4ኛ ሻለቃ ህዳር 23 ከቀኑ 10 ሰዓት ላይ ራያ ቆቦ ተኩለሽ ዙሪያ ካሉት የፋሽስቱ ሰራዊት ምሽጎች አንዱ ላይ በሪያርዶ ከሚበላበት ተሰበው በመግባት ምሽጉን ሙሉ ለሙሉ በመስበርና በርካታ ኃይሉን በመደምሰስ ብሎም በማቁሰል ታላቅ ድል ተጎናጽፈዋል። የጠላት ኃይል ምንም አይነት ዋርድያ ባላስቀመጠበትና በሌለበት ሁኔታ ምሽጉ ላይ በሪያርዶ በሚበላበት ቀን 10 ሰዓት ላይ ተሰበው በመግባት እስከ ምሽቱ 12 ሰዓት ድረስ ሲረመርሙት አምሽተው ታላቅ ጀብድ በመፈጸም ታላቅ ድል ተጎናጽፈዋል። ከዘመቻ አርበኛ ደም አሊ አባናደው ማግስት ፋሽስቱ አገዛዝ ቤተ አማራ ከነበሩት እዞች በተጨማሪ 2 እዝ በማስገባት ወረራ ቢያደርግም ሚኒሊክ እዝ ጠላትን ወደሚመታበት ወረዳ በማስገባት ወደ ደፈጣ ውጊያ በመግባት ሲያመች ደግሞ መደበኛ ውጊያ በማድረግ በርካታ ኃይሉን ሙትና ቁስለኛና ምርኮኛ እያደረገ በተጨማሪ እያስኮበለለ እያፈራረሰው ይገኛል። ይህ ሚኒሊክ እዝ አህዶች በጥምረት ዳውንትና ፀሐይ መውጫ ላይ ታላቅ ድል ተጎናጸፉ። የሚኒሊክ እዝ አህዶች በጥምረት ዳውንትና ፀሐይ መውጫ ላይ ህዳር 23 2018 ዓ.ም ማለዳ ከ3 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል አስመዝግበዋል። ጠላት ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከኮንና ጋሸና አንድ ክፍለ ጦር ዙ 23ና ጨምሮ እንዲሁም ከወገል ጤና አንድ ክፍለ ጦር ዙ 23 ጋር ወደ ዳውንት ፀሐይ መውጫ ማጥቃት ያደረገ ሲሆን ከምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርና ከደጋው መብረቅ ኮር ከጽናት ምክትና ሰንጥቅ ክፍለ ጦር የተውጣጡ ሻለቆች እንዲሁም ሌሎች በመደራጀት ላይ ያሉ አህዶች በጥምረት የጠላትን ሰራዊት ለጊዜው በስም ያልታወቁ አመራሮችን ጨምሮ በመደምሰስና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን ከተሞቹን በማስከበር ታላቅ ድል ተጎናጽፈዋል። በዚህ በድንቅ መናበብ በተመዘገበ ታላቅ ፍልሚያና ድል የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውን እያነሳ ወደ መጣበት አቅጣጫ ሸሽተዋል። በተጋድሎ በመደራጀት ላይ ያለ የልዩ ዘመቻ አህድም የተሳተፈ ሲሆን ከልጅ ኢያሱ ኮር 23ኛ ክፍለ ጦር አንድ ጓድ በውጊያ መሃል ደፈጣ ጥቃት በመፈጸም ታላቅ ጀብድ ሰርተዋል። በዚህ ታላቅ ተጋድሎ ከባድ ምት የተመታው አገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታ የወገል ጤና የብልጽግና ካድሬዎችና አመራሮች ተከብናል መላም የለን እያሉ ወደ ደሴ ከተማ መሸሽ ጀምረዋል። ውጊያው አሁንም ሌሎች አህዶች ተጨምሮበት ተጠናክሮ ቀጥሏል። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ዓ.ም ጀምሮ ላለፉት 2 ወራት ሙሉ በሙሉ ማቆሙን የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ሃንሳ ታላይ ገለጹ። ይህ የሆነው በማዕከላዊ መንግስትና በህወሓት መካከል ያለው የፖለቲካ ውጥረት የፕሪቶሪያውን ስምምነት ለአደጋ እያጋለጠው ነው በተባለበት ወቅት መሆኑ የጉዳዩን አሳሳቢነት ጨምሮታል። ኃላፊዋ እንዳሉት ከቆመው በጀት መካከል ከጦርነቱ በኋላ በየወሩ ይከፈል የነበረው 844 ሚሊዮን ብር የካፒታል በጀት በፌዴራል መንግስት በኩል በክልሉ የሚተዳደር ይገኝበታል። ለ2018 ዓ.ም ለትግራይ ክልል ከተመደበው 18.8 ቢሊዮን ብር ውስጥ ከጥቅምት ወር ጀምሮ ምንም አይነት ክፍያ እንዳልተፈጸመ ወይዘሮ ሃንሳ ተናግረዋል። በተጨማሪም ለአዲሱ የደሞዝ ማሻሻያ ተብሎ ለመስከረም ወር የተላከው 481 ሚሊዮን ብር በነበረው ሰፊ ልዩነት ምክንያት ሳይከፈል መተላለፉን ገልጸዋል። አሁን ግን የጥቅምትም ሆነ የህዳር በጀት አልመጣም ብለዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው በህዳር ጽዮን በዓል ላይ ባደረጉት ንግግር በጀት ባለመምጣቱ አስተዳደሩ ወራዊ ደሞዝ እንኳን መክፈል ለማንችልበት ደረጃ ደርሰናል ሲሉ መናገራቸውን መዘገባችን ይታወቃል። በጀቱ በመቋረጡ ምክንያት በተለይም በገጠር ወረዳዎች የመንግስት አገልግሎት መቋረጡ መጀመሩን የገለጹት ወይዘሮ ሃንሳ ክልሉ የራሱን ገቢ ለመሰብሰብ እንኳን በጀት እንደሚያስፈልገው ጠቁመው በከባድ ችግር ውስጥ ነን ብለዋል። ስለ በጀት መቋረጡ ምክንያት ከፌዴራል መንግስቱ ገንዘብ ሚኒስቴር ለማብራሪያ ያደረግነው ጥረት አልተሳካም። ሌሎቹ የ4 ኪሎ ቤተ መንግስት ምንጮች ግን ለትግራይ ህዝብ የሚላከውን በጀት የክልሉ መሪዎች ለታጣቂዎቻቸው ደሞዝ እየከፈሉበት የሚል ግምገማ መኖሩና አሁን በጀቱ ቆመ የተባለው ከዚህ ጋር በተያያዘ ነው ሲሉ
ይናገራሉ። የፌዴራል ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ በተከሰሱበት ያለ ፈቃድ የጦር መሳሪያ ይዞ የመገኘት ወንጀል ላይ የቅጣት ውሳኔ ለመስጠት ለህዳር 26 ተለዋጭ ቀጠሮ ሰጥቷል። ችሎቱ በክሱ ላይ የቅጣት ውሳኔውን ለመስጠት ተለዋጭ ቀጠሮ የሰጠው ታዬ ያቀረቧቸው የቅጣት ማቅለያ አስተያየቶች በተለይም የጤናቸው ሁኔታ ማስረጃ አልቀረበባቸውም በማለት ነው። ችሎቱ ዛሬ የተሰየመው ያለ ፈቃድ የጦር መሳሪያ ይዞ መገኘት በሚለው ወንጀል ላይ የቅጣት ውሳኔ ለመስጠት አቃቢ ህግ በታዬ ላይ ህዳር 15 በመሰረታቸው 3 አዲስ ተደራራቢ ክሶች ላይ የተከሳሹን የክስ መቃወሚያ ለመስማትና የተከሳሹን የዋስትና ጥያቄ ለመመርመር ነበር። ችሎቱ ተከሳሹ ለሶስት አዲስ ክሶች ባቀረቧቸው የክስ መቃወሚያዎች ላይ አቃቢ ህግ አስተያየቱን በጽሁፍ እንዲያቀርብ ለታህሳስ 8 ተቀጥሯል። ታዬ ፍርድ ቤት የዋስትና መብታቸውን እንዲያከብርላቸው ላቀረቡት አቤቱታ ሰፋ ያለ የህግና ፍሬ ነገር መከራከሪያ አቅርበዋል። አቃቢ ህግ በበኩሉ ተከሳሹ በድጋሚ ከመታሰራቸው በፊት ፎረን ኮንቨርሴሽን በተባለ ድረገጽ ያደረጉት ቃለ መጠይቅ ያስገኝላቸውን ከፍተኛ የህዝብ ተቀባይነት በመጠቀም መንግስትን በህዝባዊ አመጽ ለመጣል ሊያንቀሳቅሱ ይችላል በማለት ለችሎቱ ተቃውሞውን አቅርበዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ